ይሄ ኡስታዝ እንዴት ነህ? እንዴት ነሽ? እንኳን ደህና ሰላም ነው? መጣህ። እንኳን ደህና ቆየሽን። አመሰግናለሁ። ደህና ነኝ ኡስታዝ። ቅሬታ አለኝ። ባቢሎን አመሰግናለሁ። ተመስጬ እሺ እያዳመጥኩ ነው። እኔ በሌለበት አሉ ስትረቅጠኝ ነው የምትብለው አሉ። ይቺ ልጅ ምን የት ይሻላል? እኔ ምን አውቃለሁ? እሱማ እኔም እየተማገጠብኝ እኮ ነው እንደዛ እኔ ማከው ባን እኮ ትረቅጠኛለች። እኔ ባንተ ምክንያት እኮ ረገጣ ቁጥር 1፣ የሚገርም ረገጣ ነገር ቁጥር 2፣ ረገጣ ቁጥር 3 እያለች አሉ። ኡስታዝ ምድብ ምድብ አለ አሉ። ምድብ ምድብ በአንተ አለ አሉ። ምክንያት እኔ እንደውም ሙሉ ጊዜ የምረገጠው እኔ ነኝ። ለምን አይ ፍቅርሽን ገለጽሽ እየተባልኩ በገባሁበት አይ በእውነቱ እሱን እንኳን ታዩ እሱን ታዩ ብሏል። እሱን ታዩ ባይሆን ታዩና ላለው እንደው ለአንዳንድ ነገር እንደው ለንጉስና ለንግስት እኮ እጅ መንሻም እኮ ይደረግ ነበር እንደ ደንቡ ከሆነ እውነት ነው እ በኔ ወጪ እንግዲህ ጊፍት ስጡልኝ። እስቲ ጊፍት ለሁለቱም ስጡልኝ። ክብረት ይስጥልን። በእውነት መምህራችን ጊፍት ስጡልኝ፣ ለሁለቱም ስጡልኝ። እስቲ ሻይ ቡና በሉልኝ። በጊፍት ነው የከፈላቸው እንዳይባል ጊፍት ደግሞ አሁን እንትን አለ ማለት ነው። ክፍያውን ወደ ጊፍት ቀየረው ነው የምንባለው። እንግዲህ የእሱ ተላላኪዎች ናቸው እኮ ነው የሚባለው። እንዲያውም 70,000 ነበር ደሞዜ። እኔ ጨመሩት እኮ ኡስታዝ። አይና ባቢ ክፍያ ለነገሩ 77,000 ከፍላችኋል ያሉት የምር በኖረኝና ለሰዎች በከፈልኩኝ እንደሚሉኝ አይነት ሰዎች እንትን የምር በኖረኝ እንደውላለሁ። አንዳንዴ እንደዚህ ስል 1 ሚሊዮን እየሰጠ የሚያሰልም ሰው 1 ሚሊዮን እስቲ ማለት ገቢው ከየት ነው የሚመጣው? ይሄ ገንዘብ አስታውሳለሁ። 11 ዓመት ስሰልም ከምንድነው ከሪያድ ብር ሰጠሁት ነው ተብሎ ነበረ አስታውሳለሁ። ከዛ አንድ ፕሮቴስታንት የሚያቀኝ ልጅ ነበረ ተከራከረልኝ፣ በአካል የሚያቀኝ ማለት ነው። እና እናንተ የማይታውቁት ነገር ዝም በል ብለው አስወጡት አስታውሳለሁ። ፓልቶክ ላይ ነበር እንደዛ ብለውት ሂድ ወደዛ ምናምን ብለው አስወጡት። አንተ ነው የምታውቀው እኛ ነን እኔ በአካል አውቀዋለሁ፣ እኔ ፕሮቴስታንት ነኝ ምናምን ነገር እንደዛ አይደለም ምናምን ነገር እንደዚህ ከሰው እንትን የሚፈልግ ልጅ አይደለም፣ ቤተሰቦቹ ምናምን ነገር ጥሩ ሁኔታ ላይ ነው ያሉት ምናምን ነገር ሲል ውረድ ብለው አስወርዱት። እና ያለ ነገር ነው። እንደዚህ አይነት ነገር አትደንግጡ ብዙ ጊዜ ማለት ነው። የሚጮው ነገር ሁሉ ቦምብ አይደለም አይደል? ቆርቆሮም ይጮዋል እኮ። ደንገጥ ማለት ያለብህ ለቦምብ ነው። ትክክለኛ ቦምብ ሲመጣ ያው ትንሽ ያስደነግጣል ቦምብ። ግን ቆርቆሮ በጮኸ ቁጥር ግን መደነግጥ ከሆነ ችግር አለ ማለት ነው። ችግሩ ያለው አንተ ጋር ነው ማለት ነው እንጂ ሌላ ጋር አይደለም ችግሩ ያለው ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ እንደዛ ነው። ጣፈጠውም መረረውም የኢስላምን መልእክት ለሰዎች አዳርሳለሁ። ይሄ የኔ ኃላፊነት ነው። በተረፈ ማለት ነው አይሞቀንም አይበርደንም። የደጋው ቁሩ ማን ነው የደጋ ላይ ያለው ምንድነው? ደጋ ምንድነው? ደጋ ምን ነበረ አስታውሱኝ። ደጋ ላይ ያለው ቁር የሐሩሩ ደግሞ እንትኑ ማለት ቁርና እንትን የሚባል ነገር አለ። ጠፋኝ እንኳን እኛም ጠፋኝ። ሐሩርና ቁር የሚባል ነገር አለ አይደለ? የደጋው ቁርና የእንትኑ ምናምን እንትን አይለኝም አይበግረኝም ለማለት ፈልጌ ነው። አዎ ከባድ ነው። ምን እኔ በነገርህ ላይኛ እያገለገልን እየተላላክን ቢሆን በየትኛው እድላችን በነገራችን ላይ አልገባቸውም እንጂ እኔ ሁሉም የምመሰክረው ነገር ነው። የእውቀት ባለቤቶች ተላላክ መሆን ትልቅ ነገር ነው። ይዘህ የምትመላለሰው እውቀት ስለሆነ መረጃና ማስረጃ ስለሆነ ያው እኔ በጸጋና በእድል ነው የምቀበለው እንደዚህ አይነት ስምና ስያሜና አልገባቸውም። እንደዚህ ሰው ግን ሳስበው አንዳንዴ ቀናት ነው ራሱ አንዳንድ ሰዎች ሳስባቸው ቀናት ነው። ለምንድን ነው እኛን ቀረብ ብሎ የማያወራን አይነት ነገር ነው እየተናከሱ ጥርሳቸውን አሽለው እንትን እያሉ እየተናከሱ ለምን እኛ ቀረብ ብሎ እንደነሱ አያወራንም አይነት ቅናት ነገር ነው እኔ እንደታዘብኩት። አዎ እነሱም አጨክንባቸው ጎራ እያልክ የሆነ ነገር እንትን ብትላቸው አሪፍ ነገር
አዎ ደስ የሚለው ነገር ግን አጀንዳ ሰጪዎች ነን አንደኛ፣ ሁለተኛ ነገር ደግሞ በራሳቸው ሜዳ ውስጥ ነው የምናጫውታቸው። ያው ቢያንስ ሪከርድ እንዲያደርጉ እያደረግናቸው ነው። እኛ አይደለም የሰው ሪከርድ ልናደርግ ይቅርና ጭራሹኑ እንትንም የለም ትዝም ብለውንም አያውቁም። ግን በቃ በየቦታው ሪከርድ አለ እና ደስ ሲል በቃ አልኩኝ። እኛ በምንም የሆነ በአሉታዊም የሆነ በአዎንታዊም ሪከርድ በየቦታው አለ እና በቃ ሪከርድ አለ። ሙስሊሞችም ሪከርድ ያደርጋሉ፣ ክርስቲያኖችም ሪከርድ ያደርጋሉ ምናምን ነገር ቃላት ያጋጣጥማሉ ምናምን ነገር እና በቃ እንትን ነው ደስ ይለኛል። እኔ ማለት ቢያንስ ምንድነው ለምን እንደዚህ ያለ ምናምን ብለው ሰዎች እንዲመጡ ያደርጋሉ። ለምን እንደዚህ ያለ ምናምን ብለው ማለት ነው እና ደስ ነው የሚለኝ። አይከፋኝም። አብሽሩ ሪከርድ የምታደርጉ ማለት ነው። ግን በዚያ አያያዛችሁ ልታብሉ ትችላላችሁ። ክርስቲያኖች እንደዚህ ሪከርድ የምታደርጉ ክርስቲያኖች በቃ ቀንም ሌሊትም ምናምን በእንቅልፍም በስተኙም ስትነሱም ስለ አንድ ሰው ዝም ብላችሁ የምታስቡ ከሆነ ልታብሉ ትችላላችሁ። እና ሕክምናው ደግሞ እኛ ጋርም አለ፣ መታከም ትችላላችሁ መጨረሻ ላይ። አውኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኛ ተቋም ነው ያበደ የምናመጣ። ሶሪ አብቲ ይቀጥል። አዎ 665 ላይ እኮ ሂዱ ምናምን ያልኩበትን ስቲል ነው ይዘዋወራል እስካሁን ድረስ። በቃ ወይ ሲቀልድ ቀልዱ ምር ነው ማለት ነው። ክትባት ምናምን የሚያስፈልጋቸው ምናምን ወደዚህ ስልክ እንደዛ ነው እንትን ይላል። ኦኬ ኦፓል ታሪካዊ ሪፈር እኮ ነው። ወደ 665 ነው ታካሚዎች የሚገቡትና እሱ በሰማይና በምድር የሰጠህንን ስልጣን ማስታወስ አለብህ። ምክንያቱም ይላሉ ኡስታዝ ወሂድ ታማሚዎችን የሚልከው ወደ ብራንች ወደ 665 ነው ይላሉና እሱ ነገር የጸና ነው፣ አልተቀየረም እያልኩ ነው እኔ።